ብለሽ ብሔር ውስጥ አትወሸቂ። አብደሻል የእንስራው ነገር ተሰምቶሻል። ማበዴ ነው ደግሞ ኩበት ይመጣል ብዬ አብደሻል እንስራውን አይተሻል። አብደሻል እናንየው ለኔ ማበዷ ነው እንስራው አብዳለች ገንቦም ጨምራለች። ማበዷ እንስራውን አይታ በቤተ ክርስቲያን እያሳበባችሁ ምን አይነት ቦታ እንደምትሰሩ ከማን ጋር ጸብ እንደነበራችሁ አውጣላችኋለሁ። አውቄ ዝም ያልኩት አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ለማከብራቸው ሰው ስል እስከሚሄዱበት ቦታ ድረስ እኔ ቮይስ አለኝ። እስከሚሄዱበት ቦታ እስከሚረግጡበት ቦታ ትቼው ነው ትቻችሁ ነው። በደንብ አዳምጡ። ጭምብላችሁን ደግሞ አረግፈዋለሁ። ከፈለጋችሁ የተላከልኝን ቮይስ ሁሉ አወጣላችኋለሁ። እኔን ግን መንካት እኔ ችግር የለብኝም። እንደ ባህሌን መንካት ግን አትችይም። እረግጥሻለሁ። ለረጅም ዓመታት ሰው ቤት ሰርቼ ተመስግኜ መውጣት ሲገባል ግን እኔ እንደበዳይ ሁኜ አብሬ ስንት ነገር ሳረግ በነበርኩ ጊዜ እንደበዳይ ሁኜ ለራሴ ስለሰራው መተት ተባልኩኝ። ስንት ቀን ጸበል ወስጄ ሳስጸብል የነበርኩ ሴትዮ ሳቅ አውቄ ዝም አልኩኝ። ካላስ አሁን ግን ልነካ አይገባም። ምንም ያረኩት የለኝም። በቃ እስከሚሄዱበት ቦታ ድረስ እኔ ቮይስ አለኝ። እስከሚሄዱበት ቦታ እስከሚረግጡበት ቦታ ትቼው ነው ትቻችሁ ነው። በደንብ አዳምጡ። ጭምብላችሁን ደግሞ አረግፈዋለሁ። ከፈለጋችሁ የተላከልኝን ቮይስ ሁሉ አወጣላችኋለሁ። በቤተ ክርስቲያን እያሳበባችሁ ምን አይነት ቦታ እንደምትሰሩ ከማን ጋር ጸብ እንደነበራችሁ አወጣላችኋለሁ። አውቄ ዝም ያልኩት አብሬ በልቻለሁ፣ አብሬ ጠጥቻለሁ፣ አብሬ ለማከብራቸው ሰው ስል እኔን ግን መንካት እኔ ችግር የለብኝም። እንደ ባህሌን መንካት ግን አትችይም። እረግጥሻለሁ። እኔ ለሰራሁት ስራ ላደረግኩት ነገር ማንም ሰው ሊተችኝ አይችልም። ምክንያቱም እኔ ያስተዋወቁት ባህልን ነው። ባህሌን ማስተዋወቅ ነውርም አይደለም፣ ነውርም ሆኖ አያውቅም እንጂ ለኔ በራሴማ ስትመጡ ጠንቋይ ስትሉ ምን ሲሉኝ እኮ ዝም ብያለሁ። ካላስ ለዚህ ደግሞ ለደረሰብኝ ነገር ለተነገረው ነገር ደግሞ በቂ ማብራሪያ እሰጣለሁ። ከዛ ውጭ እንደፈለገ ይፍጋ፣ እንደፈለገ ይታነቅ፣ ይሙት፣ አይመለከተኝም። እኔ ባህል ነው ያስተዋወቅኩት። በቃ ይሄ አታች ማድረግ ባህልን ነው። በቃ ባህል ነው አታች የተደረገው። ሌላው ልብስ ቀዶ ሲሄድ ምናምን እሪትሉ የለ እንዴ? እንደዛ በሏ። ምንም ያደረኩት የለም። ምንም አልተሳሳትኩም። እኔ ስህተት የለብኝም። ሰራው ቪዲዮ ሰራው፣ አበቃ። አታች ልደረግ አልችልም። ከዛ ውጪ እኔን እንደንትን አታርጉ። ለራሴ ሰራ ጠንቋያ ምናምን እየተባልኩ በየቦታው ትቺ አክብሬያቸው ካላስ ህዝብ ይፈርደኛል። ዝምታ መልስ አድርጌ ነው እኮ የተቀመጥኩት። ህዝብ ይፍረደኝ። እኔ ጥፋት ካለብኝ ህዝብ ይፍረደኝ። ምን አርጌ ምን ሰርቼ? በእንስራ ውሃ መቅዳት ነውር ነው? በእንስራ ውሃ መቅዳት ነውር ነው ወይ? ነውር ነው ያውቃል? አያውቅም። አይሆንም። ዞሮ አላገኝ ቢሉ በዚህ መጡ። እንዴት ነሽ ውዴ? ይቺን ስራ ከሀገሯ ከደሴ ከወሎ ተሰዳ መታ ፈጣሪ በሚያውቀው አምጥቻት እዚህ ስንት ነገር ሁና የመጣች በእንደዚህ አይነት መልኩ መሆኗ በጣም ህዝብ እየተደመመባት መሆኗ እኔ በራሴ ሌላ ዓለም ወስዳኛል ውዴ። በዛ ላይ የላይኩ ጋጋታ የኮሜንቱ ጋጋታ እንደው ቁጭ ብዬ ማታ ጉዳችሁን ሳይን ያመሸሁት የዚች አንጫጫሻቸው ነገር ለራሴን በዛ ላይ ደግሞ እስከ እንቅልፌ ስነሳ ማሪ መብረቆች ሌላ ደስታ ደግሞ አመጡልኝ። እዛ ላይ ነው ውዴ፣ እዛ ላይ ነው። ከዛ ውጪ ግን ሌላ ላይ አይደለም። እሺ አንቺ ከምታውቂው በላይ እኔ ስላንቺ አውቃለሁ። ያለው በላይ እኔ ጋር ያለው ይበልጣል። አሁንም መከባበር የማይወድልሽ ከሆነ እንዲህ ነው የምበትንልሽ። እንዲህ እየመነዘርኩ እያንዳንዱ እንዲህ ነው የምበትንልሽ። ያኔ ክብረ ቢሱ ማን እንደሆነ ይገባሻል። ሰው ያወቀ ቀን ደግሞ አክብሎ ይተፋሻል።
እያንዳንዱ ሰው ገብቶታል ስላንቺ ብልግና፣ ስላንቺ አስመሳይነት ሁሉም ሰው ገብቶታል። እኛ ግን ችለንሽ ነበር። እንደኛም የቻለሽ ሰው የለም። እንደኛ አይነት ጓደኛም ታንቀሽ ብትሞች አታገኝም። ከዚህ በኋላ ሁሉ ነገርሽን ሸፍኖ የሚኖር 1000 እና 2000 ፎሎ አስደረግሽኝና እና ምን ላርግሽ? እኔ ቲክቶክ ከመምጣቴ በፊት እኮ ክብር ያለሽ ሴት ነኝ። ታውቂያለሽ እንዴት እንደምኖር። ከእናንተ ቤት ውጭ እኮ ማንም ቤት የምገባ ሴት አይደለሁም። ያውቃን የሚያውቀኝ ሰው ክብሬን አስከብሬ የምኖር ሰው እኮ ነኝ። በእኔ ነው ያለፈላት ያለሽ። እውነትሽን ነው። እኔ ቲክቶክ ከመጣው 9 ወር 10 ወሬ ነው። እዚህ ስራ ልጀምር ነው አበረታችሁ ብዬ መምጣት ምን ያሳፍራል? ላንቺ ብርቅሽ ነው እንደሆንሽ ታውቂያለሽ። ትንሹ ትንቁ አይናቅሽ። ዝም ያለ ሰው አታናግሪ። በቃ ንቄሻለሁ፣ ትችሻለሁ። ስለምታወሪው ነገር አይመለከተኝም። የፈለግሽውን በይ ብዬ ንቄ ትችሻለሁ። አንዴ በልጆቼ ትመጫለሽ፣ አንዴ በእኔ ትመጫለሽ። ጭራሽ ጭምብሏን ታያለሽ። እስኪ ግለጩ ጭምብሌን እኔ ልፈርበት። እኔ ስላልኩት ነገር ወሬ እያልሽ ራሱ ለሌላ ሰው ስለምታስተላልፊው ነገር አንቺ እስኪ ሚዲያው አለሽ፣ ክፍት ነው ያው ሜዳው ያው ፈረሱ። እስኪ አውጩ። እኔ ልፈር፣ እኔ ልሸማቀቅ። አንቺ ግን የምትሸማቀቂበት ብዙ ጉዳለሽ። አንቺን የሚያሸማቀቅ ብዙ ጉዳለሽ። እኔ ግን እንዳንቺ ባለየ አይደለሁም። ቅሌታ እኔ አንቺን በመሳደቤ እንዲህ ራሱ አፍራለሁ። ታሹ እንደማንኛውም ጓደኛ መጥተሽ ጠይቀሽኛል። ይሄ ደግሞ ብርቅ አይደለም። ላንቺ ግን ብርቅሽ ነው። እያንዳንዱ ነገር ላንቺ ትርጉም አለው። ማንም መንገደኛ ሲያልፍ እንዴት ዋልሽ፣ እንዴት ጠረጴዛ ዙሪያ አታወሪም። እንደ ቆርቆሮ መጮህ ነው ስራሽ። መጮህ ስለ ጮህሽ ብቻ ሁሉም ነገር እውነት ይመስልሻል። ያን ደግሞ የሚያምኑት አንቺንና መሰሎችሽን ነው። እዚህ ነው የደረሰው። በቃ ከአቅሜ በላይ ነው። ሰው ዝም ማለት ይሄን ያህል እንዴት አያስከብሩ? በቃ ትተኛለች። ልትዋት ልፋታት። ስራዬን ቁጭ ብዬ እየሰራሁ መቀመጫ ተሰጫለሽ። አንዴ በዚህ ትገቢያለሽ፣ አንዴ በዛ ትገቢያለሽ፣ አንዴ በዚህ ትገቢያለሽ፣ አንዴ በዛ ትገቢያለሽ። አስረግጥሻለሁ። አንቺ ሰው ኑሮሽ እኔ ልታሸማቀቂ እንዳንቺ የበሰበሰ ማንነት ያለ የመሰለሽ እንደ እኔ ማንም ስለረገጠኝ እምሸማቀቅና እምሽመደመድ ይመስልሻል? የኔ ውድ ከእድገት እስከ እውቀት የተገነባ ማንነት ነው ያለኝ። እኔ እንዳንቺ ምንነቴን ደብቄ እምሽመደመድ አይደለሁም። ከራሴ ላይ ውረጅ፣ እንዳደርሽብኝ። ጭንብል ስላልሽው ነገር ደግሞ ጠብቅሻለሁ። ጭንብሌን ግለጭ። ማንን ነው የምታስፈራሪው? የሰውን ስራ ለማበላሸት ነው ይሄን ሁሉ እንዲጉተታ። ነይ ግቢ። መልስ ካሰጠሽ ነይ በግድ አንቀሽ። ይሄን ነበር የፈለግሽው? ሁሉም ሰው አዋርዶኛል። ነይ አንቺን አዋርጂኝ። ሰው እንዴት ይቅበዘበዣል? ከአንቺ ቤተክርስቲያን የማትሄጂው እኛ ቤተክርስቲያን የማንሄደው እንሻላለን እኮ። ጠዋት ሄደሽ ማረንጌታ ትያለሽ፣ ማታ መጥተሽ ማረንጌቻ ትጨፍሪብናለሽ። ክብርሽን ጠብቂ፣ እንከባበር።
ግማታሞች ምን ታውቃላችሁ? መጀመሪያ ታጠቡ፣ ጽዱ። አብራችሁ ስትቀመጡ ልብሳችሁን ቀይሩ እየተባላችሁ ሂዳችሁ ታጠቡ እየተባለን እኮ እኛ ጋር አብረን ተሰብስበን ተቀምጠን ሂዱ ታጠቡ ተብላችሁ ተለይታችሁ ቢጃማ የሚሰጣችሁ እኮ እናንተ ናችሁ ግማታሞች። እኔ ሳሪ አይደለም። በጣም እንደምሸቱ ደግሞ ማዕዚ ነግራችኋለች። ኢትዮጵያ 7 ጊዜ ከመመላለስ ይልቅ እዚህ ቤተክርስቲያን ልጆችሽን ማስቆረብ ይሻላል። እዚህ ቤተክርስቲያን ይዞ መሄድ ይሻላል። ከክርስትና ውጭ ቤተክርስቲያን የማያውቁ ከክርስትና መልስ የለም። ማሪ ተሄዶ ያውቅም። ሌላ ሃይማኖት ጋር ሲሆን ብቻ ነው ክርስትና። እኔ በሃይማኖት የሟች ነኝ። ያችን ደግሞ ቀርቀቦ ቆይ ጭምብልሽን ነው ማስወልቅሽ። እንደዚህ ስታሰድቢ ባህልን አስረግጥሻለሁ። ጠብቂ። አውቄ ነው የተውኩሽ። ገስት ላይ ተቀምጠሽ እንደዛ በአማርኛ አታውሩ። ጠብቂ። አንቺ ደግሞ ኢትዮጵያም ለመሄድ እኮ ሲኖርሽ ነው መሄዳችን። ማንቺ መሄዳችን ስንት ያደረግሽው ጉድ አለ። በራስሽም አትደበቂ። የዋ ህዝብን አታምኳኪ። እንደዚህ ማለት ነው ብሔር ውስጥ አስገብተሽ እንደዚህ ብሔርሽን የምታከብሪ ከሆነ ባሌን ታከብሪ ነበረ። አውቀሽ ውሽቅ ታደርጊያለሽ። መጫወቻሽ ነው እንዴ? እሱ መጫወቻሽ ነው። መጫወቻሽ ነው እሱ። ትወሸቂያለሽ። እዛ ከኔ ጋር ነው የተጋጠምሽው። ግጠሚኝ። በርሽ ላይ እኮ እያለፍኩ ነው የምመጣው እኮ እኔ። መጀመሪያ እኔ ጋር ጓደኛ ሆኖ ያላበረታታሁት ሰው የለኝም። እግዚአብሔር ነው የምለው። ከማበረታታት ውጪ ጓደኛሽ እኮ ናት እኮ ማሂ። እሷ 2 መደርደሪያ ገተር አድርጋ ስታመጣ አድማ መታችሁባት። ነይ ስሪ ነው ያልኳት። ምን አረኩኝ እኔ? ጓደኛሽን እንትን ተነሺ ስላልኳት እሷ 2 መደርደሪያ ስታቆም፣ እሷም እኮ ያንቺ ብሔር ነበረች ብታቂ ኑሮ። 2 መደርደሪያ ስላቆመች ሂደሽ አድማ መታሽባት። መተሽ ለምኝኝ እግሬ ላይ ውደቂ ያልሻት አንቺ ታዋቂ ስለሆንሽ አንቺ በቃ በህዝብ ላይ ይታወቃለሁ እኔ መከበር አለብኝ ስትቀም ንቀት አይደለም። እኔ አቤት እኔን ማንቀኝም እዛው እንደለመድሽው አፍገነግንሻለሁ። ደግሞ ትወሸቂያለሽ እንደ ብሔር ውስጥ ካዲ ደግሞ ስለ ልጅ ታወራለች እንዴ? ልጆችን አንቀባርሬ ነው የምኖረው እኔ። አንቀባርሬ አለባበሷን አስተካኪ መጀመሪያ ልጅሽን። ሁለተኛ ነገር ከኢትዮጵያ አውጥተሽ ዱባይ አምጫት ልጅሽን። ሶስተኛ ነገር እንደ ምክር ቢጤ ልስጥሽ ብዬ ነው። እሺ ልጅሽን ዞር ብለሽ ያት። አንድ ቀን እንኳን ዞር ብለሽ አይተሻት አታውቂም። ስላንቺ ባወራ ብዙ አወራለሁ። ብዙ በአባቴ ሟች አባቴ የተናገርሽኝ ራሱ እኔ በሟች በራስሽ ሰው መምጣት ይችል ነበር። ግን እኔ ባለጌ አይደለሁም። እመጣብሽ ነበር። ሀዊ እኮ እጹብ ላይ ተደርባ ምናምን። እጹብ እኮ የራሷ ምላስ አላት። የፈለገችው መናገር ትችላለች እኮ። አጠገብሽ ነው ያለችው። እዛ ሄደሽ አትጋጠሚ። ምን አገባኝ እኔ ስለእናንተ። እኔ በራሴ ቁሜ ነው ያለሁት። እሰራለሁ። አንቺ እኮ እኔ ልታስይዥኝ እኮ 2 ቀን ሲቀርሽ እኮ ነው እኔ እኮ ያመለጥኩሽ። እኔ ቤት ውስጥ ከሚሰሩት ልጆች ጋር እቃ እንዳትገዙ። እኔ ኦንላይን ስሰራ ስለነበር ኦንላይን ከሚሰሩ ሰዎች እቃ እየገዛችሁ እዚህ መጣችሁ እንትን አትበሉ። አለፈ። አንቺ እኔን ለማስያዝ 2 ቀን ሐሙስ ሱቅ ልከፍት፣ አንቺ ማክሰኞ ተመጣሽብኝ። እኔ ግን ላይሰንስ እጄ ላይ ነበር። ምክንያቱም እኔም በጣም ብልጥ ነኝ። የዋ አድርገሽ አትይኝ እሺ። ስለማንም ከማውራትሽ በፊት ራትሽን ቤትሽን እዩ እሺ። እንደ እድሜሽ ኑሪ። ለወንድምሽ ያልሆንሽ እኔ የናኩሽ መች እንደሆነ ታውቂያለሽ። ወንድምሽን አሳልፈሽ የሸጥሽ ለታ አውቀሽ ብሔር ውስጥ አትወሸቂ። ነይ ውጪና ተጋጠሚ ከፈለግሽ። ብቻሽን አትወሸቂ። እኔ በጣም የማከብራቸውና የምወዳቸው ኦኬ፣ በጣም ብዙ ብሔረሰቦች አሉ። ሁሉንም ብሔረሰብ ወዳለሁ። በጣም የሚወዱኝ የሚያከብሩኝ የአማራ ልጆች አሉ፣ የኦሮሚያ ልጆች አሉ፣ የሀዲያ ልጆች አሉ። ብሔረሰብ ሁሉ የሚወዱኝ የሚያከብሩኝ ምርጥ ኢትዮጵያዊት ነኝ። ምርጥ ኢትዮጵያዊት ነኝ። እንደዚህ ሰው ባህሉን መውደድ ግዴታ ነው። አካባቢውን መውደድ ግዴታ ነው።
ያደገበትን መውደድ ግዴታ ነው። ብልግና ምን እንደሆነ ታውቃላችሁ? የራሱን ወዶ የሰውን ሲያንቋሽሽ ነው። ኦኬ፣ ሁሉም ሰው የራሱ የሆነ አቋም አለው። እኔ ሁሉንም ሰው ወዳለሁ፣ አከብራለሁ። በጣም ከብዙ ብሔር ብሔረሰቦች ጋር እኖራለሁ። አንቺ ማነሽ ምንድነሽ ብሔርሽ አልገጥምም። ኢትዮጵያዊ ከሆንሽ ደሜ ከሆንሽ በቂ ነው። ኢትዮጵያዊ ከሆንሽ ለእኔ ይበቃኛል። በዘር አልጨማለቅም። አልፈልግም፣ በቃ አልፈልግም። ኢትዮጵያዊት ነኝ በቃ። ግዴታ እዛ ታወሽቁኝ። በጣም የምወዳቸው የማከብራቸው ሰዎች አሉኝ። እኔ በዘርም አታቆኝም፣ በዘርም አታቆኝም። የምታቆኝ በዝማሬ ነው። እና ልዘምር፣ የኔ መዘመር ምን ነው እንዲያረጋችሁ? እናንተ ዛሬ ደርሳችሁ መጽሐፍ አንባቢ ሆናችሁ፣ ዛሬ ደርሳችሁ ስለ እምነት ማውራት ለመዳችሁ። ኧረ እባክሽ ትላንትና አታውቂውም ነበር እንዴ? አታውቂውም ነበር? ጻድቅ ብቻ ነው እንደ ቤተ ክርስቲያን የሚሄደው? ዱባይ ማስቆረብን ኢትዮጵያ ማስቆረብን ዋናው መቆረባቸው ነው። ኢትዮጵያም ለመሄድ ደግሞ ልብ ያስፈልጋል። መጀመሪያ አሽቀንጥረሽ የላክሻትን ጓደኛሽን መልሻት። አውቀሽ አፈቅቢ አትሁኝ። እዚህ የመጣሽ አትበይ። እርቅ ጠያቅሽኝ፣ አልፈልግም አልኩ። ምክንያቱም ታወጫታለሽ ማን እንደተዳቀለ። መጀመሪያ እመኝ ጥፋትሽ። እርቅ ደግሞ አንድ ሰው በምወደው ሰው መጣችሁ አክብሬ መልሻለሁ፣ እዛው ተሳታሩ ብያለሁ። እርቅ አልፈልግም አልኩ። እርቅ አልፈልግም ብዬ መለስኩኝ። በነጋታው መታ ሄደችብኝ። የሚሄድ ይሄድብሽ ስለስላለች ደግሞ እግዚአብሔር የሚሄድ ነገር ይሄድብሽ ማለት ይሄድብሽ አልል። መቼው ነው? ተሰተሪ ውዴ ተሰተሪ። አይዞሽ ገለቴ አይዞሽ፣ አልታረቅም። እንትና ትሙት እኔ እንደዚህ ያለ በውስጥ በኩል ታለቃቅሻለሽ። እዚህ የመጣሽ ጀግና ለመሆን ትሞክራለሽ እንዴ? ጫምላቃ ተሰተሪ እንዴ! ለሌላው ማን የሁሉም ብሔር ብሔረሰብ ጋር ያለውት ለየትኛውን ነው መጣው? አንድ ማሂ ይሄ ሁሉ ማአት ነገሮች ጓደኛቸው ሁለት መደርደሪያ ልብስ ስላመጣች፣ ሁለት መደርደሪያ ልብስ የነሱን አይነት ስራ የሚሰራ ሰው አይወዱም። በነገራችን ላይ አይወዱም። እናውራ ማውራት ከተጀመረ ብዬ ነው። ሁለት መደርደሪያ ልብስ ስላመጣች እንደዚህ ነው ያዟት። ለምን የኛ አይነት ስራ ጀመረች? የ11 አመት ጓደኛሽን የካድሽ እጭ። ለዚህ ነው ጓደኛ ማለት ነው። ሲጀመር እኔ እናንተ ጀማ አይደለም። ረገጣችኋት፣ እንዲህ አሻቷት። እናንተ ሱቅ ስላላችሁ እሷ ስለሌላት አሻቷት። ያንቺው ነበረች እኮ አሻሻት። እንዲች ብታወራ ያንቺ ብዙ ሚስጥር አላት። ግን እሷ ለኛ እንኳን አንድ ቀን ተናግራ አታውቅም። ያንቺን አንድ ቀን እሷ አንድ መደርደሪያ ደርድራ በራሷ መስራት ስለጀመረች እናንተ እንዲያፍገነገናችሁ አበረታታታ። ገና የሱቄን በሙሉ ሰጣታለሁ። እኔ ደግሞ ምን ትሆኚን አይሻለሁ። እሺ መታጠብም ቢሆን ደግሞ አስተምርሻለሁ። አስተጣጠብ ሞሮኮ ባስ ከፍተናል። ዱባይ ላይ ሞሮኮ ባስ ጀምረናል። በነገራችሁ ላይ አጁማ ላይ ሳሎን ቤት አለን። ሞሮኮ ባስ አለ። ሄዳችሁ መታጠብ ትችላላችሁ። ስፖንሰር ሆናችኋለሁ። ስለመታጠብ ማንም አያስተምረንም። ምርጥ ኢትዮጵያዊ ኩሩ ነኝ እኔ እኮ። ኢትዮጵያ ሲጀመር ጸዴ ነው እኮ። እመቤቴን ኩሮች እኮ ነን። እመቤቴን ወይ መታጠብ ኩሩ እኮ ነን። ባለን ነገር ሁለት ልብስ ኑሮን ራሱ ማታ አጥበን ጠዋት ለብሰን እንወጣለን። ሀቢብቲ በጣም ኩሮች ነን እኛ ኢትዮጵያዊኖች። እግዚአብሔር ምብሬ ነው የምላችሁ። ኦኬ ስለ ባሌም ደግሞ ለመናገር እንዲህ አትበሉ። እንዲህ እኔና ባሌ በስራ ነው የተገናኘ ነው። ሰው ቤት ተቀጥረን አብረን ነው ለፍተን ነው እዚህ የደረስነው። ስንት ውርጅብን አውርዳችሁብን፣ ስንት ነገሮች ዛሬ ደረስን። ወዴዋ በካርጎ አልጫንኩትም። እኔ ልንገርሽ ከፈለግሽ ደምሽና ጥቤ ብላ የምትሳደብ ጓደኛ ደግሞ እናንተም ብሎ ጓደኛ እንዲህ ናት እንዴ? ሰው እኮ ይጣላል። ነገ ተመልሶ ለሚታረቅ አፉን ለሚከቸች ጓደኛ እኮ መሸፈኛ ናት። ጓደኛ እኮ ስትጣይ የምትሰዳደቢው አይደለም ጓደኛ ማለት። እኔ
አይደለም እቤታችሁ መጥቼ ምግብ በልቼ የማውቀው ቤት ቢኖር ቲጂ አስሊ ቅባት የምትሸጠው አለች። በጣም ጥሩ ስነ ስርዓት ያላት ቲጂ ታውቂያታለሽ። እሷ ጋር ነው። ከዛ ውጪ እሱ ቤት ነው። ሌላ ቤት በልቼ አላውቅም። አብልታችሁኝ አታውቁም። ትናገረኝ ቲጂ ባላገሯ ጋር እኮ ጥልያንኛ አንድ ቀን የእሷን መጥፎ ነገር አንድ ሰው ሲናገር መስማት አልፈልግም። ግን እኮ ተጣልተናል። ለምን እንደሆነ ታውቂያለሽ? ቲጂ ባላገሯን ማልናገራት እመቤቴን ፈትፍታ ጉርሳኛለች። የእሷን ክፉ ነገር ሲያወሩ ራሱ አይመቸኝም። ለምን እንደሆነ ታውቂያለሽ? በልቻለሁ ከጇ እቤቴ እርጉዞኛ እመቤቴን እርጉዞኛ ፍትፍታ ማረኝ ስል ይዛልኝ የምትመጣ ልጅ ናት ቲጂ ባላገሯ። እመቤቴ ፍትፍታ አንዴ ቋንጣ ፍርፍር አንዴ ምኑ ፍርፍር እያለች ቤቴ እያጋዘች የነበረችው ቲጂ ባላገሯ ናት። እሷን የሚያውቃ ሰው አይመቸኝም። እግዚአብሔርን የምሬን ነው። ከሷ እጅ በልቻለሁ። ትስደበኝ እሷ አበላውሽ አጠጣውሽ ትበለኝ። እውነት አብልታኛለች። ከየት የምታውቀውና ነው? እኔ ስወልድ ልጄን ስመሻል ልጄን እንኳን ካሜራ ከመቀረጽ ውጪ ሲጀምር እኔ ስወልድ እኔ ጋር የመጣችሁት ጓደኛችሁ ስለወለደች ነው እንጂ እኔም ብለሽ አልመጣሽም። ሆስፒታል ላይ ነበረ ቂጣሽን ስትቀረጥሚ የነበረው። አይዞሽ ብለሽ እጄን ይዘሽኛል። አልያሽኝም። ታዲያ ምኑ ነው የምትሰድቢ? ሲጀምር የአንቺ ጓደኛና እኔ የወለድ ነው በአንድ ቀን በአንድ ሆስፒታል ውስጥ ነው የወለድ ነው። እኔ የአንቺ ጓደኛ የዛን ቀን ትወልድ ነበረ። እሷ ጋር መጣሽ። ሳላያት አልሄድም። ለሚዲያው ድምቀት ስለምትፈልጊ መጣሽ እኔ ጋር። ከዛን ካሜራሽን ደቅነሽ ቀርጽሽኝ ወጣሽ። ኦኬ የልጄን እጅ ስመሽ ታውቂያለሽ? ልጄን አቅፈሽ አታውቂያለሽ? ውስጥሽ ያለውን ነገር ስለምታውቂ አንድ ቀን ልጄን አቅፈሽ አታውቂም። ፈትፍተሽም አላጎረሽኝም። እኔ መሳደብ አትችይም። አበላውሽ አጠጣውሽ የምትይኝ ሴት አይደለሁም። እኔ ህልሜ ለውዱ ባሌ እግዚአብሔር ብናጣም ብናገኝም ቤታችን ነን እኛ። ሰው ጋር ሲጀመር አንወድም። እኛ ጀማ አንወድም፣ አይመቸንም። እኔና አንቺ ደግሞ የተጣላ ነው። የሰው ሰውን እኔ ጋር ስታሚ አትሚ ብዬሽ ነው። አለቀ በቃ ተጣላን። ከዛን ያ ሰው ጋር ሂደሽ ደግሞ ብር ጠየቅሽ። በስመ አብ ወወልድ ወመንፈስ ቅዱስ አለማፈርሽ። ኧረ ይደብራል። እግዚአብሔር ሰው እንዴት የተጣላሁትን ሰው እንዴት ነው ገንዘብ የምጠይቀው? እሱን ለመጠየቅ ብለሽ እኔ ማንቋሸሽ ፈለግሽ። እሱም ላይ ተደረበ። አዊ አልተደረብኩም። አቤቴ ራሳችሁን ቻሉ። እዛው ተጋጠሚያት። እሷ ጋር አጠገብሽ ነው ያለችሽ። ልክ ብለሽ ግብት በይ። ለመጋጠምም ከፈለግሽ እኔ ጋር አታላኪ። እዚህ መጣሽ አታላኪ ውዴው። እሺ አታላኪ እኔ ጋር። ሰው ዝም ሲልሽ እንትን የሆንሽ እንዳይመስልሽ። እሺ አንቺ ለወንድምሽ ያልሆንሽ ከሃዲ ነሽ። በቃ አለቀ። 4 ነጥብ። ደግሞ ስለ አንድ እኔ እኮ ያማረ ልጅ እንጂ ኧረ እባክሽ በጣም መወሸቃሽ ሆነች እኮ እሷ። መወሸቃሽ እንደዚህ ውሽቅ ማለት እኔ ጋር ነው የተጣላሽው አይደለ? ሴትና ሴት ይጣላል። ተጣልተናል። እኔ ተጋጣሚ ከኔ ጋር ስለ ብሔር ምናምን ተይው። እሱን እኔ የለሁበትም እኮ ከድሮም። ይሄ አይመጣውም ውዴ። እመቤቴን አማርኛው ራሱ አይገጥምም በነገራችን ላይ ማለት ነው። ለረገጣም አይመች። አይዞሽ ገለቴ። ኦኬ ግን ለረገጣም እንዲመች አድርገሽ ከጎን ግብት ብትይ ጥሩ ነው በነገራችን ላይ ማለት ነው። እና ከጎን እንደዚህ ኖ ተጋጣሚ ከኔ ጋር አንደኛ ምላስሽን ሰብስቢ መጀመሪያ ምላስሽን ሰብስቢ። ሁለተኛ ነገር ደግሞ ጓደኞቼ ካዱኝ ይኸው አወሩብኝ እንደዚህ ብሎ እኔ ጓደኞቼ ብዬ አውርቻቸው። ኧረ አይደለም ተጣላን እንጂ አላወራንም። ቃልን ተሳደብሽ። ከዛን ተይ እሰው ቤት ሄዳ ቆየች አሉ። ሚስቱ እስከፈቀደች ድረስ አንቺ አይመለከትሽም ናልኩሽ። አንቺ አይመለከትሽም። ኦኬ ራስሽ ተሰተሪ ናልኩሽ እኔ። ከዛም ብር ጥየቃች። ከዛም በኋላ እኔን ቆሻሻ አድርገሽ እኔን እንደ ባለጌ አድርገሽ ራስሽ መክበር ፈለግሽ። ተነቃብሽ። አለቀ። ይሄ ነው ጥላችን። ጾም ላይ ተደረባ ምናምን ውዴ። አንቺ እኮ ሱቅ ከከፈትሽ አመትሽ ነው። ለባልሽ መኪና ስትገዢ እነሱ አበድረውሽ ነው። ሱቅሽን ስትከፍቺም እነሱ አበድረውሽ ነው። ታዲያ ምን አደረጉ? ከዚህ በላይ ምን ያርጉሽ ውዴዋ? ዝም ስለ
አንቺ ሚዲያ ስላለሽ እነሱ መጮከን አይቻልም ውዴ፣ አይቻልም፣ አይመጣውም። ራስሽ በአፍሽ እንኳን እኮ ተናግረሻል። በአፍሽ ራሱ በጣም ተናግረሻል። አንዴ የሰው ውለታ የለብኝም፣ አንዴ ደግሞ ኧረ ተይ፣ አንዳንዴ መቃጀቱ ሚቅር እግዚአብሔርን ተይ፣ ግን አቋም ይኑርሽ። ተይ ገለቴ ተይ፣ እግዚአብሔርን ተይ። ከዛም በጎን ሂደሽ ደግሞ ልታረቅ አልፈልግም ነው ሲጀመር። እሱ ነት አድርጓል። ውሸታ ብዙ ምልሽ ነበረኝ። ዛሬም የመለስኩልሽ በልጄ ስለመጣሽብኝ ነው። ልጆቼን አላፍርባቸውም። ዛሬም መልስ የሰጠውሽ ተሰተሩ፣ ተከበሩ፣ እንደ ትልቅ ሰው ሆኖ በአሁኑ ሰዓት ላይ እናንተ ሰውና ሰውን የምታስታርቁበት ነው እንጂ እንደዚህ የሚያደርጋችሁ እኔ አንድ ሰው መቼ ማህዊ ትታረቀኛለች ብለሽ እንዳታስቢው። ማንም ቢመጣ እኔ እምቢ ስላልኩኝ አምላኬ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ እኔ ፍርዱን እቀበለዋለሁ። ከፈለክ ውሰደኝ ብየዋለሁ። እኔ አምላኬ ሆይ እኔ ስላልታረኩኝ ይቅርታ ስላላደረኩኝ የምትፈርድብኝ ከሆነ ፍረድብኝ ብየዋለሁ። ፍረድብኝ፣ በቃ ይፍረድብኝ፣ ይውሰደኝ፣ ከፈለገ ይውሰደኝ። ቤተሰብ ቀይ መስመር ነው። ቤተሰብ አይነካም። እኔና አንቺ ከተጣላን እኔና አንቺ ነን መጋጠም የምንችለው። ቤተሰብ ላይ ፊት ውሰደኝ ብየዋለሁ። ይውሰደኝ በቃ። ደግሞ ለዚች ዓለም ለዚች ከንቱ ዓለም የሚያጓጓኝ መስሎሽ? አያጓጓኝ። ለሞት አንቺ እንድትከብሪ እኔ ልውጣ ከዱባይ እናንተ ስሩ። ሟች አባቴን እንደዛ አድርገሽ እስከ መሳደብ ድረስ ምናምን አይደረግም። ለዛ ነው ቀይ ረግጠው ነበረ። ፎቶውን ለጥፌ ተመልሰ ግባ ተመልሰ ማንም አይችለኝም። ልትችሉኝ አትችሉም። እሺ ማወድሻለሁ። ግባ ተመልሰ ግባ። እኔ ላንቺ ያለኝን በቃ ፍቅር ልገልጽልሽ ፈልጌ ነው። በጣም ነው የምወድሽ። መልካም ስራ ይሆንልሽ። በጣም ነው የማከብርሽ። እኔ እንጃ እንዴት ብዬ ልንገርሽ። በጣም ነው የምወድሽ። ሻል ዋጋ ትከፍያለሽ። ኮቹ በጣም ገብቶኛል ጋይስ፣ በጣም ገብቶኛል። በጣም አሁን ገባኝ። አላወቅኩም ነበረ። አሁን ገብቶኛል ጋይስ፣ ተስማምቶኛል። ትንሽ ወንድሜ ተረጋጋ። ያያችሁ ጋይስ ተልኮ ገባኝ። እሺ ገብቶኛል። ያለው እንዲ ሰምቻለሁ፣ ደርሽበታለሁ። እሺ መሲ ምን ልታዘዝ ጋይስ? አዲ ችግር የለም። አዲ በደንብ አዳምጡኝ። እኔ ምንም ነገር የለም፣ ምንም ነገር አይፈጠርም፣ ምንም ነገር የሚሆን የለም። አበቃ። ምንም የሚመጣም የለም። በቃ እኔ እስራኤል ልስራ። በቃ ከነኩኝ ይጠበጥባችኋል። አበቃ ካላስ እኔ እስራኤል ልስራ፣ እናንተ አትሸበሩ። አለቀ በቃ በስ እኔ እስራኤል ልስራ ውዶች። ትናንት እኮ ተናግሬያለሁ። አለቀ በቃ። እሺ ዩዘር ምን ልታዘዝ? እንዴት ነሽ ውዴ? ሰላም ተማሪ እንድና እንዴት ነሽ? ኳታራት አመጅም እንዴ ለብሽ ምናምን አልኩኝ። የሚቀጥለው ሳምንት እንጀምራለን። ጓደኛዬ በአዲስ ስራ ጓደኛዬ ነሽ፣ ልትመጪ ነው ጓደኛዬ ነሽ፣ ጓደኛዬ እንሰራለን። መሲም በየትኛውም አካባቢ ማድረስ የምትፈልጊያቸውን ሞባይሎች አዘጋጂ። ሙሉ ገልፍ ሰምተሻል መሲ? እኔ ስለ ጓደኞቼ ስናገር ስሜታ ይሆናሉ። መንፈስ ቅዱስ መሲ በመቤቴ ተይ። ወይኔ በቃ የኔ ወደ አንቺ በጣም ብዙ ውለታ ያለብሽ ነ ለእኛ በጣም ብዙ ውለታ። በቃ መሲ በመቤቴ እንዳታለቅሽ ተይ። በሲ ዋጠች ሆን እንዳንቺ አይነት ሰው የትም አናገኝም። የጓደኛ ጥቅሙ የገባሽ አንቺ እኮ የዋህ እንደሆንሽ እኮ ብዙ ሰው መሰከሩልሽ። ሳራ ናት እንጂ የማትናገረው እንትን
የዋህን አትናገራለች። ውዴ መስዬ እኔ ቆንጆ አታልቅሽ የኔ ውድ ማሊኩም ወይኔ ችንጅ የለንም ዝርዝር ይዋለሁ ማለት ዝርዝር የለንም ዜድ የለንም ዝርዝር ይዋል መሲ ትክክል ለዛ ነው አታልቅሽ ውዴ እሺ በቃ ያጋጥማል ታይ መሲ አላሳሪ ጨረሳችሁ ቲጂ ላልቅስ ብዬ ነው ኦኬ አንቺ ትቀናለሽ ረጁ ወላ መሲ በቅጥነትሽ ወላ በሰርግ ሁሉ ይቀናሉ እዚህ በታለች እንጂ አውቀሽ ነው አምጪ መጥቀሽ በቅጥነቷ ቀጥለሽ ምናምን ሲያምር አየሽው ተረጁ አትንሽ እንደዚህ ያልነው ቲጂ እኮ ናት ለብሳ እንትን ማበዴ የሰው ቆንጆ አለ ዋብጄ አብጃለሁ ዋብጄ ማይ ረጅም ማሰጣበት እሺ እኔ እናንየው ለኔ እናቷን ባንድ እጄ አባቷን ባንድ እጄ እንዴት ሆናለው የሰው ወድጄ አብጃለሁ አብጄ ቆንጆ ወድጄ ኧረ ሳሪ እኔ ፎሎዬ ትንሽ ስለሆነ እየወረደኝ ነው። ተይ በማርያም አስተናግጂ። ማሬዋ እኮ ምን ልታዘዝ እያልኩሽ ነው። አረጋሽ ትሙት በሽቃበታ ማሪ ምን ችግር አለው? ሰው የሚወደውን እህቱን የሀገሬ ልጅ ዜጋዬ እህቴ ምን ችግር አለው? ብታደንቀኝ ነው ሳሪ። ሰይጣን ብቻ ነው ሰው እንትን ሲፋቀር የሚጠላው። ያበደ ቪዲዮ ነው የሚሰራው። በቃ አሁን ደግሞ ማን ይነሳዩ ማን ያለቅስ እንዳፖስች ሲዘሽ አንቺ ጎጃም ይዘሽ ያለ ካርስ የዚሁን ጎጃም አልሻል እንዲ ጎጃም ይባለፈው እሰርገበት ነው። አዎ አንቺ ሱናንቺ ሞኒቷም ትችላለች። አሪያ ታስዋሽኝ አልችልም። ማርያምን አልችልም። ታዲያ እናረጋለን። ማሪ ምን ሆናዩ ይፈተሽ ምን ችግር አለው? ፖስቺ ማሪ ዜድ ፖስቺ ካለች ፖስቺ ሳሪ ያና በይ ያኛው አካውንት የተዘጋ አውቀሽ ነው። ማርያምን ለአንድ ወር ዘጋብኝ በለው። ምን አርገሽ የሆነ ነገር ፖስት የሆነ ነገር ፖስትሽ ማርያምን ምንም አልፖስትኩም። ወደ ውስጥ ካልጎዳት ከላይ ከሆነ የጠበች እሺ ብልዬሽ አልሰዳደምም ማለት እኔ እኮ አልተሳደብኩም። በጣም ነው የምታሳዝኑት። ምቀኛችሁ ነው የሚባለው ምቀኛ ነው የሚባለው እኔ እንጃ አላውቅም። እኔ እንኳን ምቀኛ የለኝም፣ ግን ላይክ እንደ ቁራ የሚጮህብኝን የሚነሳብኝን መድኃኒዓለም ቅዱስ ገብርኤል ያዝልኝ እና ያው ቤተ ክርስቲያን መሄድ ግድ ነው። ክርስቲያን ሆናችሁ ልጆቻችሁን ማስቆረብም ግድ ነው ጋይስ። እና ይሄ መልእክት ደግሞ ያው ለኦርቶዶክሳውያኖች ነው። እንደዛ ነው መልእክት የምናገረው። ቅዱስ ገብርኤል ልቦና ይስጣችሁ። መድኃኒዓለም ከህይወታችሁ ከትዳራችሁ ያፋቅራችሁ። ያልወለዳችሁ ልጅ ውለዱ፣ ያላገባችሁ አግቡ። በሀብት ላይ ሀብት፣ በንብረት ላይ ንብረት ይጨምርላችሁ። ጥሩ ልብ፣ ንጹህ ልብ ይፍጠርላችሁ። አዛኝ ሁኑ፣ ደግ ሁኑ፣ ርኅሩህ ሁኑ። ሰው ተቸግሮ ሲመጣ አታመናጭቁ። ህይወታችሁ ይብራላችሁ። እኔም ቅዱስ ገብርኤል የልቤን መሻት ይፈጽምልኝ። ይህን የውድ ሳርዬ መድኃኒዓለም ከጎንሽውን። ቅዱስ ገብርኤል የምትፈልጊውን የምትሽውን ነገር ሁሉ ይስጥልሽ። መድኃኒዓለም ሁሉንም ያሳይሽ ውዴ፣ ያሳይሻል ደግሞ ቅዱስ ገብርኤል። እና ለማለት የፈለጉት ልጅ ይስጥሽ የኔ ቆንጆ፣ አንቺን የምስልሽ ሴት ልጅ ይስጥሽ። ለእኛ መረቂን ይኸው መረኳችሁ እኮ ይኸው መረኳችሁ እኮ መረኳችሁ እኮ ይኸው ለእናንተ መረኳችሁ ይኸው መረኳችሁ። ፈጣሪ ጥሩ እንጀራ ይስጣችሁ። ለእኔ መንታው ታሳድጋላችሁ። ለእኔ መንታ
እያንጠለጠልኩ ይዤ እመጣለሁ። ታሳድጋላችሁ። ዳይፐር ምናምን ትገዛላችሁ። ያቺኛቱን አታቋትም፣ ይቺኛቱን ታቋታላችሁ። ይቺን ታሳድጋላችሁ ተባብራችሁ። አዎ ፈጣሪ የልቦናችሁን የሀሳባችሁን ሁሉ ሊፈጽምላችሁ። ጌታ ማርያምን ቅዱስ ገብርኤል በጣም ፈጣን ነው፣ ፈጥኖ ደራሽ ነው። መድኃኒዓለም የልብን ያውቃል። ይሄው በ1600 ሰው መሀል እንግዲህ 3 ቀን 4 ቀን ጭርስ ከምትውሉ ጊዜ ዛሬ ቀናችን ነው። ተመረቃችሁ። ምን አመለጠኝ? ምርቃት አመለጠሽ። ምርቃት አመለጠሽ። ያዋድሽ። አሜን። እንደው ነግቶ መሽቶ ኑር አላህ ያድርግሽ። የኑር አበባ አላህ ያልብስሽ። አሜን። ቆንጆ አሜን። በዱንያም ስትኖሪ ሰፍት ሙድል እድል ያለ ዱንያ አላህ ይደልሽ። አሜን። ጓደኞችሽንም ማር አላህ ያድርግልሽ። የሚያይሽን ሁሉ ለምለም አይናቸውን አፋቸውንም ለምለም ጉልበታቸውን ቀጤማ በክፉ የሚያውሽን ውሃ አላህ ያድርግልሽ። አሜን አሜን። ቆንጆ አሲድ ምቀኛሽን በሩቅ አላህ ያድርግልሽ። እንደው ጌታዬ እንደው ሙሉ አካልሽን እጣትሽንም ሁሉ አካልሽን ወርቅ በወርቅ ኑሮሽን ትዳርሽን ወርቅ በወርቅ አላህ ያድርግልሽ። አሜን አሜን። ኢንሻአላህ ከአላህ ቤት ደግሞ መውለድሽንም ነገ ዛሬ ሳይል ጌታዬ በአላህ በራሱ በአንድነት ይሁንበት። አይንሽን ባይንሽ አላህ ያሳይሽ። አሜን። አዛሽን አላህ ያንሳልሽ። አሜን። ምቀኛሽን ጥርግርግ አላህ ያደርግልሽ። ከጓዳሽም ከላይሽም ላይ አዛሽ ይነሳ። አሜን። አዛሽን አላህ ያንሳልሽ። የሰው መውደድን የቀይ መንገድ ላንቺ አላህ ያደርግልሽ። አሜን። ያረቢ አላህ ጌታ ቆንጆ ነሽና እስከ የውመል ቂያማ ቆንጆ አላህ ያርግሽ። አሜን። እና ማሪ ወይ ይሄ ልል ነው የገባሁት። አመሰግናለሁ።